አርሰናል ሊያስፈርመኝ እንደሚፈልግ ከወኪሌ የሰማሁበትን ቅጽበት መቼም አልረሳውም። እየቀለደ መስሎኝ ነበር። የሰማሁትን ማመን ስላቃተኝ በድጋሜ ጉዳዩን እንዲነግረኝ ጠየቅኩት። ከሰማሁ በኋላ ለአፍታ ያህል የምመልሰው ቃል አጥቼ ነበር። ከዚያም ነገሩ እውነት መሆኑ ሲገባኝ ስሜታዊ ሆንኩኝ። ከልጅነቴ ጀምሮ አርሰናል ለእኔ ዝም ብሎ ተራ የእግር ኳስ ክለብ እንዳልሆነ ሳስበው ነበር። እሱ እነ ቴሪ ኦነር የነገሱበት ክለብ ነው። በእርግጥ እኔም እዚያ የመጫወት ህልም እያለምኩ አድጌያለሁ። እናም አርሰናሎች በእኔ አምነው ሊያስፈርሙኝ እንደሚፈልጉ የሰማሁበት አጋጣሚ በሕይወቴ ትልቁ ኩራት እንዲሰማኝ አድርጓል። ይህን የተናገረው በ40 ሚሊዮን ዩሮ የዝውውር ሂሳብ አርሰናልን መቀላቀሉ ይፋ የተደረገው የክለብ ብሩዥ ድንቅ የክንፍ ተጫዋች ክሪስቶስ ዞሊስ ነው። ይህ ግሪካዊ እግር ኳሰኛ ባለፈው የውድድር ዓመት በቤልጅየም ሊግ በ36 ጨዋታዎች ብቻ 40 የጎል ተሳትፎ በማስመዝገብ የዓመቱ ምርጥ ተጫዋችነት ክብርን መጎናጸፍ የቻለ ነው። ይህ የማይታመን ብቃቱ ታዲያ በአውሮፓ ትላልቅ ክለቦች አይን ውስጥ እንዲገባ በር ከፍቶለታል። ክሪስቶስ ዞሊስ ከአርሰናል ዝውውር ጀርባ ስለነበረው ውይይትና ከአሰልጣኝ ሚካኤል አርቴታ ጋር ስላደረገው ንግግርም ሚዲያዎች መረጃ አጋርተዋል። ተጫዋቹ ከሚካኤል አርቴታ ጋር በነበረው ንግግር ስለ ዝና ወይም በእያንዳንዱ ጨዋታ ላይ ስለመሰለፍ ምንም አይነት የተጋነነ ቃል አልገባልኝም ብሏል። እሱ ያወራው ስለ ጠንካራ ስራ፣ ስለ ትልቅ ምኞት፣ ዋንጫዎችን ስለማንሳትና የአንድ ትልቅ ቤተሰብ አካል ስለመሆን ነው ሲልም ተናግሯል። ይህ ለኔ ትልቅ ትርጉም ነበረው በማለትም ክሪስቶስ ዞሊስ ያክሏል። ይህም ተጫዋቹ በአሰልጣኝ ሚኬል አርቴታ የአርሰናል የረጅም ጊዜ ፕሮጀክት መማረኩን ያመለክታል። የአርቴታ ፕሮጀክት ዓመታትን የተራመደና የሚቀጥል ነው። የሳን ሰባስቲያኑ ታክቲሻን ሚኬል አርቴታ የሰሜን ለንደኑን ክለብ አርሰናል በአሰልጣኝነት ከተረከበበት ጊዜ ጀምሮ በኤምሬትስ ትልቅ የባህል የስነ ልቦናና የታክቲክ ለውጥ ማምጣት ስለመቻሉ ብዙዎች ተናግረውለታል። መድፈኞቹን ከተራ ተፎካካሪነት ወደ ዋንጫ አሸናፊነት ያሸጋገረው የአርቴታ በሂደት እንመን የሚለው ፍልስፍናው አሁን ላይ በውጤት በመታጀቡ ሰፊ አድናቆትን አስገኝቶለታል። በእንግሊዝ ፕሪሚየር ሊግ ላይ እንደ ጋሪ ኔብል እና ጄሚ ካራገር ያሉ ስመጥር የእግር ኳስ ተንታኞች አርቴታ ከመጀመሪያው ትላልቅ ተጫዋቾችን ሳይቀር ከቡድኑ በማሰናበት የወሰደው ቆራጥ እርምጃ የፕሮጀክቱ መሰረት ነበር ይላሉ። አሰልጣኙ ከግለሰብ በላይ ለክለቡ ሕግጋትና ክብር ቅድሚያ መስጠቱ በረጅም ጊዜ ሂደት ተጫዋቾች ለክለቡ ማሊያ ያላቸውን ተቆርቋሪነት እንዲጨምሩ አድርጓል ሲሉም ያክላሉ። ይህ የመልበሻ ቤቱን ስነ ስርዓት ያስከበረ ሆኗል። የአሰልጣኝ ሚኬል አርቴታ ፕሮጀክት ሌላው ትልቅ መገለጫ ደግሞ ለወጣት ባለተሰጥኦ ተጫዋቾች እድል መስጠትና የቡድኑን አማካኝ እድሜ ዝቅ አድርጎ ለረጅም ዓመታት አብሮ መጓዝ የሚችል ስብስብ መገንባት ስለመሆኑ ይነገራል። በዚህ አሰራር ስልት ላይ እንደ ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ጋብሪኤል ማጋሌሽ እና ዊሊያም ሳሊባን የመሰሉ ድንቅ ተጫዋቾችን ከጅምሩ የቡድኑ የጀርባ አጥንት ማድረጉ የፕሮጀክቱን ዘላቂነት ያሳያል። ይህን ከግምት በማስገባትም አርሰናል በአውሮፓ እግር ኳስ ውስጥ ለሚቀጥሉት በርካታ ዓመታት በከፍተኛ ደረጃ መፎካከር የሚችል ወጥ ስብስብ መገንባት ችሏል ሲሉ የስፖርት ተንታኞች ይናገራሉ። ይህ ደግሞ በተጫዋቾች የዝውውር ገበያ ላይ በስሜት ሳይሆን በእቅድ የመመራታቸው ውጤት ነው ተብሎ ይታመናል። አዲሱ ፈራሚ ክሪስቶስ ዞሊስም በዚህ ፕሮጀክት ሳይሳብ አልቀረም። የእግር ኳስ ስትራቴጂና የታክቲክ ተንታኞች እንደሚያመለክቱት ሚኬል አርቴታ በአሁኑ ወቅት በአካል ብቃትና በአየር ላይ ኳሶች እጅግ ጠንካራ የሆነ ቡድን ገንብቷል። እንደ ዴክላን ራይስ እና ጋብሪኤል ማጋሌሽ ያሉ ተጫዋቾች የቡድኑን የመከላከልና የማጥቃት ሚዛን አስጠብቀዋል። ባለሙያዎች አርቴታ ቡድኑን ውብ እግር ኳስ ብቻ የሚጫወት ሳይሆን ማንኛውንም የጨዋታ ስልት የሚከተልና የሚያሸንፍ አድርጎታል ይላሉ። እናም አርሰናል አሁን ላይ ወደ ስብስቡ የሚጨምራቸው እንደ ክሪስቶስ ዞሊስ ያሉ ተጫዋቾች የቡድኑን ጥራት ለአሁን ብቻ ሳይሆን ለቀጣይም ከፍ አድርገው የሚቀጥሉ ናቸው። ቡድኑ የነበረበትን የፊት መስመር ጥራትና የክንፍ አማራጮች ለማስፋት የሚያደርጋቸው ስልታዊ ዝውውሮች ክለቡ ከዓመት ወደ ዓመት እያደገ እንደሚሄድና ከሌሎች አውሮፓ ታላላቅ ክለቦች ተፎካካሪነትን በማሳደግ የበላይ ለመሆን እንዲችል የሚያግዘው ነው። የአርሰናልን የአሸናፊነት ፕሮጀክት በጥልቀት የተረዳው የ24 ዓመቱ ግሪካዊ የክንፍ እግር ኳሰኛ ክሪስቶስ ዞሊስ ታዲያ ደስታውን ከፍ አድርጎ እየተናገረ ይገኛል። ከአርሰናል የምንጊዜም ምርጥ ተጫዋች ቴሪ ኦነሪ ጋር የመነጋገር እድል እንዳገኘ የሚናገረው አዲሱ ፈራሚ ይህም እንደ ህልም ተሰምቶኛል ብሏል። የአርሰናልን ማሊያ መልበስ ምን ማለት እንደሆነ ነግሮኛል ያለው ክሪስቶስ ዞሊስ በሰሜን ለንደን ከመጣህ ያለን ሁሉ መስጠት አለብህ በሚል መክሮኛል ሲል ተናግሯል።
የአርሰናል ደጋፊዎች ሜዳ ላይ ልብን ሁሉ ሰጥተህ እንደምትጫወት ከተረዱ ይወዱሃል ብሎኛል ያለው ተጫዋቹ እነዚህን ሁሉ ቃላት በየቀኑ በልቤ ይዤ ወደ ኤምሬትስ እጓዛለሁ ሲል ተናግሯል። ግሪካዊው ክርስቶስ ዞሊስ ወደ ቱርክ በማቅናት ሰሜን ለንደንን የለቀቀው ሊያንድሮ ትሮሳርድ ምትክ በመሆን የሚያገለግል ነው። የተጫዋቹ የለንደን ጉዞውን ቤተሰቦቹን ጭምር ያስደሰተ ሆኗል። ወደ አርሰናል እንደማመራ ሲታወቅ ቤተሰቦች ምን ያህል በስሜት እንደተነካው አይተው ነበር ያለው ተጫዋቹ አርሰናል በልጅነቴ ለኔ ምን ያህል ትልቅ ቦታ እንዳለው በሚገባ ያውቁም ነበር ሲል ተናግሯል። ደስታቸውን የገለጹበት መንገድም በእንባ በቅፍና መቼም በማረሰው ቅጽበት በታጀበ ሁኔታ ነው ይላል። ምክንያቱም እንደዚህ አይነት ህልሞች ለሁሉም ሰው አይሳኩም ሲልም ነው የገለጸው። ሌሎች አማራጮች ነበሩኝ ያለው ክርስቶስ ዞሊስ ነገር ግን አርሰናል እንደጠየቀኝ ውሳኔን ለማሳለፍ አላቅማማውም ሲል ተናግሯል። አርሰናል በልጅነቴ ያለምኩትን ህልም የምኖርበትን እድል ሰጥቶኛል ሲልም ያክላል። በእንግሊዝ ከሚገኙ ታላላቅ ክለቦች አንዱ ስምህን ሲጠራና ያ ክለብ በልጅነት እንድትጫወትበት የምታለመው ሆኖ ሲገኝ ልብን ትከፍታለህ የሚለው ተጫዋቹ የኔ ልብ ደግሞ ወደ አርሰናል አመልክቷል ነው ያለው። ዞሊስ በአርሰናል ቤት የግራ ክንፍ መስመር አሁን በሚፈለገው ከፍተኛ ስም ያለው ሌላ ተጫዋች ምክንያት በቋሚነት ይሰለፋል ተብሎ ባይገመትም በቤልጅየም ሲያሳየው ከነበረው ድንቅ ብቃት አኳያ በእንግሊዝ ምን ሊሆን እንደሚችል ማየት የብዙዎች ጉጉት ነው። የሆነ ሆኖ ተጫዋቹ ከትልልቅ የስፖርት ሰዎች የሚቀርብለት አድናቆት ተጠናክሯል። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ክርስቶስ ዞሊስን ለረጅም ጊዜ እንደተከታተሉት ገልጸው እሱ የአርሰናል ደጋፊዎች የሚወዱት አይነት ተጫዋች ስለመሆኑ ተናግረውለታል። ተጫዋቹ አስተዋይና ኳስን ፈጽሞ የማይሸሽ ነው ሲሉም ገልጸዋል። ብዙ ክለቦች አንድ ተጫዋች ኮከብ እስኪሆን ድረስ እንደሚጠብቁ የገለጹት አርሰን ቬንገር አርሰናል ግን ሁልጊዜም መላው አውሮፓ ስለ ተጫዋቾች ማውራት ከመጀመሩ በፊት ተሰጥኦን ቀድሞ በመለየት ያምናል ነው ያሉት። ታላላቅ ስብስቦች የሚገነቡትም በዚህ መንገድ ነው በሚል የዞሊስን መንገድ ይደግፋሉ። ከጥቂት የውድድር ዓመታት በኋላ ብዙ ሰዎች ዞሊስ ከአውሮፓ ምርጥ የክንፍ ተጫዋቾች አንዱ እንደሚሆን ቀድመን እናውቅ ነበር ማለት ቢጀምሩ እንዳትደነቁ የሚሉት እኒህ ጉምቱ የእግር ኳስ ባለሙያ ስኬት ከመጣ በኋላ እግር ኳስ ታሪክን መልሶ የሚጽፍበት አስገራሚ መንገድ አለው በማለትም ይናገራሉ። ክርስቶስ ዞሊስ ፈጣን፣ ቀጥተኛና ጭራሽ የሚባል የማጥቃት ክህሎት ያለው የክንፍ ተጫዋች ተብሎ የሚነገርለት ነው። በተለይም በኳስ ቁጥጥር ፍጥነቱ ከተከላካዮች ጀርባ በሚያደርጋቸው ሩጫዎችና በጎል ፊት ባለው ቁርጠኝነት ይደነቃል። ተንታኞች እሱን ትልቅ አቅም ያለው አድርገው የሚመለከቱት ሲሆን እንደ አሰልጣኝ ሚካኤል አርቴታ ባሉ ሰዎች ደግሞ የአውሮፓ ምርጥ የክንፍ መስመር ተጫዋች መሆን የሚችል ነው ይሉታል። እናም ዞሊስ ለአርሰናል ብዙ ጠቀሜታዎችን ይዞ ይመጣል ነው የሚባለው። በመጀመሪያ በግራ ክንፍ ላይ ከፍተኛ ጫና ለሚበዛባቸው ተጫዋቾች ጥራት ያለው ተለዋጭ ይሆናል። በሂደትም በቋሚነት የመሰለፍ አቅም እንዳለው ይታመናል። ክርስቶስ ዞሊስ በሁለቱም ክንፎች ላይ ወደ ውስጥ ሰብሮ በመግባት ጎል ማስገባት የሚችል በመሆኑ ለአሰልጣኝ ሚካኤል አርቴታ የተለየ ማጥቃት አማራጭ ይሰጠዋል ተብሎ ይታመናል። በተለይም በመልሶ ማጥቃት ጨዋታዎች ላይ ቡድኑን ወደፊት በፍጥነት ለመግፋትና የተዘጉ መስመሮችን ለመክፈት ይረዳል ነው የሚባለው። በጥቅሉ ክርስቶስ ዞሊስ አርሰናልን በመቀላቀሉ የቡድኑን ጥልቀት ከማሳደጉም በላይ የረጅም ጊዜ አሸናፊነት ጉዞ ላይ ትልቅ አቅም መሆን ይችላል በሚለው ብዙዎች ይስማማሉ። ፈረንሳዊው የቀድሞ የአርሰናል ድንቅ ተጫዋች ተሪ ኦነሪ ስለ ዞሊስ ሲናገር የአይነቱ ዝውውር አንድን ክለብ ከፍ የሚያደርግ ነው ብሎታል። ኦነሪ ለክርስቶስ ዞሊስ ያለውን አድናቆት የገለጸው ተጫዋቹ በክለብ ብሩዥ ቤት ያስመዘገበውን ከፍተኛ የጎል ተሳትፎ ማስታወስ ነው። በተጨማሪም ቪክቶር ዮኬሬሽ ከሱ ጋር በመጫወቱ ከፍተኛ ተጠቃሚ ሊሆን እንደሚችል ያብራራል። የክለብ ብሩዥ አሰልጣኝ ኢቫን ሌኮ በበኩላቸው ክርስቶስ ዞሊስ ወደ አርሰናል መዛወሩን አስመልክተው ሲናገሩ በአንድ በኩል ለሱ በጣም ደስተኛ ቢሆንም በሌላ በኩል ግን አንድ ከፍተኛ ተጫዋች እያጣን በመሆኑ ለኔ በጣም ያሳዝነኛል ሲሉ ነው የገለጹት። በእንግሊዝ ፕሪሚየር ሊግ እና በሻምፒዮንስ ሊግ ብዙ የመጫወቻ ደቂቃዎችን እንደሚያገኝ እምነታቸውን የተናገሩት አሰልጣኙ እዚያ ለመገኘት ሙሉ በሙሉ ብቁ መሆኑ አያጠራጥርም ሲሉም አክለዋል። በዘገባዎች እንደተብራራው የክርስቶስ ዞሊስ ወደ አርሰናል መምጣት የትሮሳርድ ምትክ እንጂ ከሞርጋን ሮጀርስ ወይም ብራድሊ ባርኮላ ዝውውር ጋር የሚጋጭ አይደለም። አርሰናል በተለይ ሞርጋን ሮጀርስን በከፍተኛ ዋጋ ሊያዘዋውረው ብርቱ ጥረት እያደረገ ይገኛል። ቀጥተኛ የክለብ ከክለብ ንግግሮችም ተጀምረዋል። ክርስቶስ ዞሊስ ባለፉት 2 የውድድር ዓመታት በክለብ ብሩዥ ቤት ድንቅ ጊዜ አሳልፏል። በ109 ጨዋታዎች ላይ 32 ግቦችን ከመረብ አሳርፏል። 44 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህ ትልቅ ቁጥር ነው። በቤልጅየምና ግሪክ ሊጎች 4 ዋንጫዎችን አንስቷል። የቤልጅየም የዓመቱ ምርጥ ተጫዋችነትን ጨምሮ 7 እውቅናዎችንም ማግኘት ችሏል። በአርሰናል ቤትም በብዙ የሚጠበቅ ይሆናል።